አንቺ አታበለሽ ከቤቷ በሽምግልና ይወጣ አይ ሶሪ በቃ ያቺ ማውራበት ቅድም የለኝ በቃ ካንቺ ጋር ነገር አልመጣው እንዴ ማን ነው ካልመጣ ማለት አቀጂ የተጣለ ዘር የለኝ የተጣለ ዘር አንቺ ነው እናቴ ተከባ ነገር ግን አታጀራሽ ነው አደናበረኛ ለታ ምን ያንቺ ነው አንተ ሰው ነገር ያለው ምን ላይ ተባረክ ትጨናው ሰፈለሽ ምን ነገር ተረኛ አሁን ስነፋታ ድርጂ እሺ ጋፋናት ይዛት አይ በቤቴ ጉዲ ፈላ እንዴ በአንቺ ምክንያት አንቺ ታስወጣራለሁ በቤቴ በታችሁ ፈልጋት ወጣ ማናታ እኔ ሰው ነገር አልፈልግም አትላ እሺ ዝም በይ ራሱን ማያከብር ሰው ለሌላው ማያከብረው ራሱ የሚያቀል ሰው ሌላው ያቀለዋል እንግዲህ የማሚን ቅሌት አይታችኋል ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝዝት ይበልልኝ አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ ስለመጣችሁ እጅግ በጣም አመሰግናለሁ እግዚአብሔር ያክብርልኝ እግዚአብሔር ይጠብቅልኝ የኔ ቅልቦች የኔ ማሮች አሁንም አዳዲስ ለዩቲዩብ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁ ቀን የሆናችሁ ሼር ማድረጋችሁ አስተያየታችሁ ደግሞ ኮሜንት ላይ ማስቀመጣችሁ እንዳትረሱ እያልኩኝ እንግዲህ ማሚ በሌላ ጊዜ በቤቷ አፋን የከፈተች አፋን ያቀለለች አሁንም ሰው ቤት ሄዳ እንግዲህ ምን ያህል እንደቀለለች ምን ያህል እንደተዋረደች እያየነው ነው በቪዲዮ ማለት ነው እስከዛሬ ተንሱ ታቃላችሁ ትዳሯን ስለምትፈልገው ትዳሯን ስለምታከብረው ወደ ቤተሰቦቿ ጋር አልሄደችም ወይ ዘመዷ ጋር አልሄደችም መቼም ሰው ሆናችሁ እንደ ሰው ተፈጥራችሁ ከሰማይ አትወርዱ ማለት ከእንጨት አትፈጠሩ የፈለገ እንኳን ባዶ ብትሆኑ ዘመድ ይኖራቸዋል የፈለገ ባዶ ብትሆኑ እናት አባት እህት ወንድም ይኖራቸዋል መቼም ትንሱ ሰው ናት ሰው እስከሆነች ድረስ ከሰማይ ወርዳ ዱብ አላለችም አይደል ዘመድ ይኖራታል ቤተሰብ ይኖራታል ወንድም ይኖራታል እንደው የስጋ እንኳን ወንድም እህት ባይኖራት ያውነ በእናት የሚገናኙ በአባት የሚገናኙ እንትን ባይኖራት የስጋ ዘመድ ይኖራል መወለድ ቋንቋ ነው ይባላል እኛ ራሱ አሁን እንዴት ነው የምንወዳት ትንሱ እንወዳት አይደል ያ ራሱ ዘመድ ነው የሚባለው ስለዚህ ለሰው እስከሆናችሁ ድረስ እንደዛ አይነት ራሱ ሰው ይኖራል ትንሱ እስከዛሬ የታገሰችው ወይም ደግሞ ራሷን ከቤት ያላወጣችሁ ትዳሯን ምን ያህል እንደምታከብር እኔ በዚህ ቪዲዮ ነው ያየሁት ማለት ነው እስካሁን ማሚ እንደዚህ ስታሰቃያት እንደዚህ ስታዋርዳት አንዴ ስትመታት አንዴ ይሄ ሁሉ መከራ ስታደርስባት አንድ ዘመዷ ጋር እናቷ እንኳን አባቷ ጋር ቢርቃት አንድ ዘመዷ ጋር ብትሄድ ኖሮ ማሚ እንደዚህ ተዋርዳ ቤቷን ተቀመጥ ነበር እንደዚህ ተቀለ ነበር ማሚ ማለት ነው አንዳንዴ ትግስተኛ ሆናችሁ ሁሉም ነገር እኮ ያልፋል ለእግዚአብሔር እሰጠዋለሁ ሰዎች እንደፈለጉ ይሁኑ እንደፈለጉ በእኔ ላይ ስልጣን ልስጣቸው ስትሏቸው እናንተን ህይወታችሁ ምትተነፍሱት ብላችሁ ምትተነፍሱት ትንፋሽ ከናንተ መውሰድ ይፈልጋሉ እንደገና ሌላ ማንንም እንደሌላችሁ መሄጃ እንደሌላችሁ መግቢያ እንደሌላችሁ በቃ ምንም ነገር እንደሌላችሁ ከሰው እንዳልተፈጠራችሁ ከሰማይ እንደወረዳችሁ እንደዛ የሚያረጉ ሰዎች አሉ አንዳንድ ጊዜ ችላችሁ እንደዛ አይነት አክት ማሳየት እጅግ በጣም ደስ የሚል ነው ማለት ነውና ተንሱ እንግዲህ ብያቸዋለሁ ከዚህ በፊት በቪዲዮዬ ታግሳ ግን የመረራት ቀን መመለሻ የላትም ብዬ ነበረ ማለት ነው እንግዲህ ከቤት ወጣለች እንኳን ወጣች እውነት ለመናገር እኔ እስከዛሬ ራሱ መቀመጥ አልነበረባትም ልትወጣ ላይቀር ማለት ነው ይሄ ሁሉ መከራ ስታይ ይሄ ሁሉ ስትንገላታ በቃ በጊዜ ራሷን ሳታበሳጭ ይሄን ሁሉ እንባ ሳይፈሳት ከነዚህ ሰዎች አብዝታ መራቅ ነበረባት ማለት ነው አብዝታ ማለት ነው እንግዲህ ማሚ ይሄ የለመደ ባለጊያፏ ሰው ቤትም ሄደ ምንም አላርፍም አለ ደግሞ ሲጀመር ማለት ነው ቆይ አንዴ አልሄድም ካንተ ጋራ አላመጣትም እሷን ማምጣት አልፈልግም አለች ሁለተኛ ደግሞ እሷን ለምን ልትፈልግ ትሄዳለች ፈቅዳ እስከወጣች ድረስ እኔ ምን አይነት ምቀኛ እንደሆነች እውነት እኔ ያልገባኝም እኔ በነገራችን ላይ እኔ ብቻ ነው የሷን ቪዲዮ ሳይመናደደው በጣም ነው የምናደደው እውነቴ ነው የምላችሁ በጣም እበሳጫለሁ ማለት ነው ቪዲዮዋን ሳይ በጣም እበሳጫለሁ የምትናገራቸው ነገሩ በቃ አፍረት የሌለበት እግዚአብሔርን ማትፈራበት ሰውን ማትፈራበት በቃ ድፍር ብላ ስትናገር በጣም ያናድደኛል እንደው ትንሽ እንኳን ፈጣሪን አትፈራም እሺ ሰው ካልፈራች ፈጣሪን አትፈራም በዚህ ልክ ምን አርጋት ነው በዚህ ልክ ሰው አልገደለችባት እንግዲህ የሰው ህይወት አላጠፋችም በዚህ ልክ ተንሱን ይሄን ያህል ምጠላት ምን አድርጋ ነው ማለት ነው ምን ሰርታ ነው እና እንደገና ሰው ቤት ሄዳ የምትናገረው የምትቀባጥረውን አይታችኋል ማለት ነው ሌላው ደግሞ አትሄድም እሺ ነይ እሺ ከኔ ጋር ማሚ እንሂድ ብላኛለች ስለዚህ ከማሚ ጋር ልንሂድ ነው ሲል
እኔ አላልኩም እንዴት ሄደህ ትፈልጋታለህ እሷ ጠግቧ እስከወጣች ድረስ እንዴ አንድ ባል እኮ ሚስቱ የሚወዳት ከሆነ እሱ ነው ፈልጎ ማምጣት የገባችበት ጉድጓድ ገብቶ ማምጣት ያለበት እኮ ባል ነው ሚስት አይደለም የሚፈልጋት ከሆነ የጠፋችበት ሚስቱ መፈለግ ግዴታው ነው አንቺ ለምንድን ነው ከነሱ ህይወት ማትወጩኒ ምን አይነት ቅናት እንደሆነ ባለፈ ትንሱ ብላለች እኔ ባልሽ እንዴት አርገሽ እንዳኖ ካሜሬ ነው መላችሁ ቤተሰቦቼ ማለት ነው ባሏ እንዴት አርጋ እንዳኖረችው እንዴት እነዚህ ሁሉ ልጆች እንደወለደችበት እኔ ራሷ አትወቅ እንደው ትክክለኛ እንኳን ባህሪዋ ነው እንዳይባል ማለት ነው የማሚ ትክክለኛ ባህሪዋ ነው ትክክለኛ ከመጀመሪያ ጀምሮ ቪዲዮ የምትከታተሏት ከሆነ አላዛር እንዴት እንደምታረገው እንዴት እንደምትሰራው ከመጀመሪያ ገና ማሚ ዩቲዩብ ላይ ሳትመጣ ጀምሮ ማለት ነው እንዴት እንደምታረገው እያየው ነው ስለዚህ ትክክለኛ ባህሪ ነው ሰው እኮ ትክክለኛ እንኳን ባህሪ ያልሆነ ሰው እንደው ለድራማም ይሁን ለጫወታም ይሁን አሁን ፈልጎትም ይሁን ያመጣው ባህሪ ከሆነ የሆነ ነገሩ ይሳሳታል የሆነ ነገር ስተት ይኖርበታል የሆነ ነገር አያውቅበትም የሆነ ነገር በስተት ይሄ ትክክለኛ ማንነቱ ስላልሆነ ተሳስቶ ነው እንላለን የማሚ ግን ምንም ስተት የሌለበት በቃ ሁሉ ጊዜ እየጨመረ የጋለ መሄድ ነገር ነው ያለው ማለት ነው እንግዲህ የትንሱ አክስት እውነት ለመናገር እናመሰግንሻለን እኔ እስከዛሬ ቪዲዮ ስታዩ እንዴት መታችሁ የትንሱን መብት እንዳላስከበራችሁ አላቅም ያው በባልና ሚስት እንደ እርጎ ዝንብ እንደ ማሚ ጥልቅ አንልም ብለው ነው እነሱ ያው አስተዋይ ስለሆኑ ብዙ ቤተሰቦቻችን ምታቁ ከሆነ እናት አባት እንኳን ካሉን ራሳችሁን ፍቱ ቀስ ብላችሁ ፍቱ ተነጋገሩበት ባንዴ ፍቻ አይጠየቅም ባንዴ እንለያ አይጠየቅም እስቲ ተወያዩበት ራሳሽን አዳምጪ ራስህን አዳምጪ ይላሉ ብዙ መልካም ቤተሰቦች ማለት ነው ገባችሁ በዛን አንፃር ይመስለኛል እንግዲህ የትንሱ ቤተሰብ በዚህ ልክ ጣልቃ መግባት ያልፈለጉት ማለት ነው እና እንግዲህ ያላዛር እናት እኔ ምን ፈልጋ እንግዲህ አልሄድም አለች ልጁሽ በግድ ብሎ ሲሄድ ተከትለው ሄደች ተከትላም ሄዳ ልጇ በየቦታ የምታሳፍረው በየቦታ አንገቱን የምታስደፋው እኔ ያላዛር ሆነ ለመናገር አንደኛ ነገር የሱም ጅልነት አለበት እንደው አሳዘነኝ እንኳን ለማለት ማለት ነው በጣም የሱም እንትን መንዘላዘል ነገር አለበት እሱም ጅል ስለሆነ ነው እሱም ደግሞ ትዳሩን ቤቱን የማያከብር ስለሆነ ነው ለቤቱ ለትዳሩ ክብር ቢኖረው እኮ በቃ እናቱ በሚያስከብር ቦታ ያስከብር ነበር ግን የዚህን አይነት ችሎታ ስለሌለው ነው እኔ አሁን ሚስቱ ቢሉ ራሱ ሲፈልግ በጣም አላቅም አንዳንድ ጊዜ ያሳዝነኛል አንዳንድ ጊዜ ደግሞ በጣም ያናድደኛል ማለት ነው በጣም ማለት ነው ስለዚህ አሁን ከኔ ጋር እሷ ራሱ ማለት ነው ያ ጅል ባይሆን ወይም ደግሞ ይሄ በቃ አቋም ያለው ሰው ቢሆን አትጂም ከኔ ጋር በቃ ከፈለሽ ቅሊንጦ ግቢ ቅሊንጦ ትግባ አላለችም እሷ ራሷ ቅሊንጦ ግቢ በቃ ማሚ በዚህ ደረጃ ታግሲሻለሁ ካሁን በኋላ ግን ከህይወቴ ውጪ ብሎ እሷን አስከትሎ መሄድ አልነበረበትም እኔ ያለ እናቱ አላዛር ደምስሮ አይሰራም መሰለኝ እውነቴ ነው ማለት ህይወቱ አይሰራም መሰለኝ አስተሳሰቡ አይሰራም መሰለኝ ያለ ማሚ ማለት ነው ምንም ነገሩም ይሰራ አይመስለኝም በቃ ሁሉም ነገር የምትመራው ማሚ ናት ውጣ ስትለው ይወጣል ግባ ስትለው ይገባል ቁጭ በልተኛ ስትለው ይተኛል አይ ሚስትህን ማሰቃየት አለብህ ሲባል ሚስቱን ያሰቃያል በቃ እንደዚህ በእናቱ የሚሄድ አቋም የሌለው ወንድ እውነት ወንድ እንደዛማ ባይሆን ኖሮ ትላንትና ማሚ ከቤት ወጥቻለሁ በቃ ካሁን በኋላ ሀገሬ ነው መሄደው ብላ ወጣ ነበር ዳግም ደግሞ መመለስ አልነበረበትም ዳግም እዛ ቤት ማምጣት አልነበረበትም ማሚ ማለት ነው ለምንድን ነው እንደገና መልሶ ያመጣት ወይስ የኛን ጨጓራ ለመላጥ ፈልጋችሁ ነው ወይስ እኛን ማሳመን ፈልጋችሁ ነው እኔ የነሱ ቪዲዮ ባየው ቁጥር ጨጓራ የማቃጠልበት ተምሪ ነው መላችሁ ምን አስቦ ነው መልሶ ያመጣት ማለት ነው እሺ ትናንትና በቃ ማሚ ትሄዳለች ትወጣለች ከትላንት ወዳ በተለቀቀ ቪዲዮ ካያችሁ ማለት ነው ማሚ ትወጣለች በቃ አንቺ እዚህ ሁይ ድራማ እየተጫወተ ነው እንደሱ ልጅቷ ላይ በቃ ምንም አታውቅም ብሎ እንዳለችው ህፃናት ማንንም የላትም ብሎ የቃቃ ጫወታ እየተጫወተባት ነው እንዴ አንተ ቆይ አታስብም እንዴ ያለ እናትህ ደምስረህ አይሰራም እንዴ ያላዛ ያለ እናትህ ህይወት መምራት አትችልም ራስህን መምራት አትችልም መራመድ አትችልም ኮንፊደንስ የለህም በራስህ አትተማመንም ግዴታ ያለህበት ጉድጓድ ሁሉ እናትህ መኖር አለባት ግዴታ የምትራመድበት መንገድ ሁሉ እናትህ መራመድ አለባት አንተ ምን አይነት ሰው ነህ
ቤቱን ልቀቀው እስቲ ለቀህ ውጣ ከእናት ተሰወር ተደበቅ እስቲ ማንነትህን ደብቅ ሚስትህን ደብቅ ሆቴል አለ በቃ አቅም አለ ገንዘብ አለ እንዴ ለምንድነው ይሄ ሁሉ ልጅቷ የምታሰቃዩት ለምንድነው እኔ አላቅም እኔ ትንሱ በእንደዚህ አይነት ደረጃ ተቀጥል የሚለው እንትን የለኝም እውነት ለመናገር ማለት ነው ትንሱ አሁን ከዚህ ልጅ ጋር ቀጥላ ልጆች ወልዳ ታሳድጋለች የሚል እንትን የለኝም እውነት ከእንደዚህ አይነት ሰዎች ደግሞ የድፍረቷ ድፍረት እዛ ሆነ ራሱ መሳደቧ ይሄ አትገረሙ ሰው ቤት ሄዳ እንግዲህ ለሴትዋ ምን ብላ እንደሰደበቻት በርግጥ የትንሱ ማክስ ልክ ነግራታለች ልክ አንድም አላስተረፈችላትም አንቺ ቀሌታም አንቺ ያሮጊት ቀሌታም እያለች ነው በስሰድባት የነበረው ማለት ነው እውነት ለመራ ግን ምንም አይመስላትም ምንም ማለት ነው እንግዲህ ሰው ቤትም ሄዳ አላዛር ምን ያህል ስሰድበው ምን ያህል ስትመታው እንደነበረ ለዚህ እኮ ነው አላዛር በቃ እንደ ልጅነቱ መቅጣት ትፈልጋለች እናትዩ ማለት ነው እንደ ልጅነቱ መጠፍጠፍ ትፈልጋለች እንደ ልጅነቱ እኔ ስልህ ና ስልህ ትመጣለህ ሂድ ስልህ ትሄዳለህ የሚል ነገር በቃ ካይምሮዋ በቃ አላዛር ከሷ ስር ከሷ ቂጥ ስር መውጣት አይፈልግም ወይም ወዶ እሷን ደግሞ እንዲወጣ አትፈቅድለትም በቃ ይሄ ነው አላማዋ ማለት ነው ማሚ ይሄ ነው እንትኗን እንዴ በዚህ ደረጃ እኔ ያላቅም እኔ ቤቷን ጥላ ልጆቿን ጥላ ሰውኩ እንደው እናት የሆነ የእናትነት አጥንት እኮ እንደው ልጆችን ጥዬ መጥቻለሁ ባለቤቴን ጥዬ መጥቻለሁ የትምርት ሰዓት ነው እንግዲህ የፈለገ ሰራተኛ ቢኖራችሁ የፈለገ አቅም ቢኖራችሁ እኮ እናት ልጇ ትናፍቃለች እንግዲህ እዛ ያሉት ልጆች አትናፍቅ የሰው ህይወት እየበጠበጠች ሰው አንድ ጊዜ እንኳን አይጸጸትም አንድ ጊዜ እንኳን ጸጸቱት አይገባም እኔ ምሰራው ነገር ትክክል አይደለም በቃ እኔ የልጄን ህይወት እያበላሸው ነው ልጄን እያሰቃየው ነው ስለዚህ ይቀርብኝ ብሎ ወደ ራሱ አይመለስም እኔ እውነትም እንደተባለ እንግዲህ ብዙ ኮሜንታተሮች ማሚ ጤነኛ አትመስለንም የምንል ብዙዎቻችን አለን ማለት ነውና አሁን ሳስባት ግን እውነትም እኔ ስለ ጤናዋም ጠራጠራለሁ ስለ ጤናዋም እኔ መጠራጠራለሁ እውነት ለመሰላችሁ እንደ እናትነት አንጀት ማለት ነው ሰው አንድ ጊዜ እንኳን ጸጸት ይኖረዋል አንድ ጊዜ እንኳን ይጸጸታል አንድ ጊዜ እንኳን ወይ ምንድነው የሰራሁት ብሎ ወዞር ብሎ ራሱን ይመለከታል ራሱን ያያል ማሚ ግን እንደዚህ አይነት ነገር ባይምሯ በፍጹም የለም እንደውም እለት በለት እየጨመረች ነው የምትሄደው እንዴ ቤተሰቦቿን አይቀር ደግሞ ከነዚህ እንትን ቤተሰብ ያለች እንደው የማሚ ያንቺ ማን ይንገርሽ እውነት እንደው የሷን ጥፋት አታውቀውም ይሆን ገና ዞራ እንግዲህ በምንም ያላገኘናቸው በምንም አይተራቸው የማናቅ የትንሱ ቤተሰብ ከእንደዚህ አይነት ቤተሰብ እንደውም ያለችው ስድብ ተሳድባለች ተመልካቾቼ ካያችሁት ማለት ነው እና በቃ ቤተሰብ ሚነካ ክብርን ሚነካ ራስን የሚያዋርድ ነገር ነው እየተነጋገረች የነበረው ማለት ነው ስለዚህ እንዴት ነው ትንሱ ካሁን በኋላ ይሄ ልጅ ትዳር ይሆነኛል ባል ይሆነኛል እነዚህ የልጆቼን አባት አደርገዋለሁ ብላ ከሱ ጋር ህይወት የምትቀጥለው እኔ እንጃ አላቅም እኔ የፈለገ ፍቅር ቢኖራችሁ የሆነ ውስጣችሁ ላይ የሆነ ሻከራ ነገር ካለ ከዛ ሰው የመቀጠል አላማ እውነት ለመናገር አይኖራችሁም እውነቴ ነው የምላችሁ አይኖራችሁም የሆነ ውስጣችሁ ላይ የተሰማ የደማ ነገር ካለ ከዛ ሰው ጋር ደስተኛ ሆናችሁ የመኖር እንትን አይኖራችሁም የፈለገ ይቅርታ ብታወሩዱ ማለት ነው የፈለገ መላክ ብትሆኑለት ያ የሰራችሁ ስራ ሁሉ ልጁን ስታዩ ወይም ሰውየውን ስታዩ በቃ አይምሯችሁ ላይ ይመጣል ይበጠብጣችኋል ህይወታችሁም ቤታችሁም ልጆቻችሁም በቃ ያበላሻል ማለት ነው እውነቴ ነው የምላችሁ በጣም ነው የሚያበላሸው ስለዚህ እኔ ትንሱ ካሁን በኋላ አላዛር ለትዳር ይሆነኛል የሚል ነገር እኔ በነገራችን ላይ ትዳር ለማፋታት ያበረታታሁኝ አይደለም ይቅርታ ቤተሰቦቼ ግን እኔ ነገ ህይወቷ እንዲበላሽ አልፈልግም የትንሱ ህይወት እውነት ለመናገር እንዲበላሽ አልፈልግም ገና ልጅ ናት ታውቃላችሁ ነገ ብዙ ነገር የሚጠብቃት ሴት ናት እንደገና ደግሞ ካላዛር ጋር ብትለይ ደግሞ ማንንም መርጣ የምታገባ ሴት ናት ጎበዝ ናት አስተዋይ ናት ልጅቷ በጣም አስተዋይ ልጅ ናት ስለዚህ እኔ ካላዛር ጋር ቀጥላ እድሜዋን ታሳጥር የሚል አላማ የለኝም እውነት ለመናገር እንደዚህ አይነት ነገር የለኝም እንደውም ብትችል በቃ ከሱ ተለያይታ ራሷን ነጻ አድርጋ እንደውም እንደዚህ አይነት ነገር ስታረጉ እውነቴ ነው የምላችሁ በጣም ትበረታላችሁ ጎበዝ ትሆናላችሁ
እንደገና ደግሞ እንደ ስላንትና ለትዳራቸው ኩሉም ለወንድ ደንታ የላችሁ ምናምን ነገር እንደው ማይታችሁ ህይወት አይታችሁት ከወጣችሁ ማለት ነው። ግን እኔ ተንሱ በዚህ ደረጃ አላዛር ካሁን በኋላ ከሷ ጋር ይቀጥላል የሚል እኔ ተንሱ ትግባ የሚል እንትን የለኝም። ያው ራሷ ነው የምታውቀው። ምክንያቱም ነገም ህይወቷ እንደዚህ መበጥበጡ አይቀርም። እቺን ሴትያ ደግሞ እስካለች ድረስ ማለት ነው ከትንሱ አንገት አትወርድም። በቃ ገባ ነጋም ጠባም ከትንሱ አንገት የምትወርድ ሴት አይደለችም። ስለዚህ እንደው አላዛርና ትንሱ እንኳን ቢስማሙ ማለት ነው ነገ መምጣቷ አይቀርም። እቺ ሴትያ መምጣቷ አይቀርም። እንግዲህ አንድ ዘመድ ከተቀላቀላችሁ በኋላ እንደው እግዚአብሔር እንኳን በፍሬ ቢባርካቸው ቢወልዱ እቺ ሴትያ እሺ እንበልና እንደው ጨካኝነቷ እንደ ጨካኝ እንበላትና እንደው አራስ ምረቃ ሊመጣ ይችላል። ብቻ የሆነ ነገር ያገናኛቸዋል። የፈለገ ነገር አያገናኘንም። ካሁን በኋላ አላዛር ከህይወቴ እናቴን አውጥቻታለሁ እንኳን ቢል በሆነ ነገር መገናኘታቸው አይቀርም። የሆነ ነገር ያገናኛቸዋል። የዛኔ እቺ ሴትያ እንደዚህ ርር ምታረግ ነገ ምርር ማረጓ ይቀራል ወይ? ትንሱ ያለ እድሜዋ ማዲያት እንዲወጣባት ነው የምታረገው። ያለ እድሜዋን ማሳጠር ነው የምትፈልገው። በቃ በሆነ ነገር የትንሱ እድሜ እንዲያጥር ነው የምትፈልገው። በሆነ ነገሯ ደግሞ የትንሱን ህይወት ማበላሸት ነው የምትፈልገው። ስለዚህ እንደኔ ማለት ነው ትንሱ እውነት ጎበዝ ከሆነች ጠንካራ ከሆነች ካሁኑ እንደ ሄለን ማለት ነው አልፈልግም እፍ ብላ ነው እንደዚህ ተናፍጣ መጣል ያለባት አላዛርን ማለት ነው። ከምሬ ነው ምላችሁ። እኔ ያፋታሁኝ ሞራን እየሰጠው አይደለም ግን እንደ ሴትነት ስለሚያማችሁ ማለት ነው። እኔ በሆነ ይሄ ሁሉ ይችላል ወይ ነው እንዴ? ፍቅር ቅርቅር ይበላ። የፈለገ ብታፈቅሩት እኮ ፍቅር እኮ ክብር ሲኖራችሁ ነው። ክብር ከሌላችሁ እኮ ፍቅር ምንም ነው። ባላችሁ ሲያከብራችሁ፣ የባላችሁ ቤተሰብ ሲያከብራችሁ፣ በእነሱ ስትከበሩ፣ በእነሱ ስትከበቡ ነው እንጂ ክብር የሌለበት እኮ ፍቅር የለም። እውነት ለመናገር ክብር የሌለበት ፍቅር የለም። ሰው ካላከበራችሁ ፍቅር ሊኖር አይችልም። ስለዚህ አላዛር ሚስቱን እስካላስከበረ ድረስ የአላዛር ቤተሰቦች ትንሱን እስካላከበሩ ድረስ የአላዛርና የትንሱ ፍቅር ይኖራል ማለት ዘበት ነው። በሆነ በቤተሰቦቻችሁ የሆነ ነቀርሳ የሆኑ ሰዎች ካሉ እውነት ለመናገር በቃ የእናንተ ህይወት ተበላሸ ማለት ነው። የእናንተ ህይወት ተበላሸ። እንግዲህ ትንሱ ያው ቸኩላም ነው የገባችበት። ያው ፍቅር ነው መጀመሪያ አፍቅራ ወዳው ነው። እንደዚህ አይነት ነገር ይገጥመኛል ብላችሁ ማናችንም ስናፈቅር ስንወድ እንደዚህ አይነት ህይወት ይገጥመናል ብለን አናስብም። ሁሌ የምናስበው መልካም ነገር ነው፣ ጥሩ ነገር ነው። ስለዚህ ትንሱም ያደረገችው ይሄ ነው። በእርግጥ አልፈርድባትም እኔ ግን ሆኖም በቃ አየችው። አንዳንዴ ልጅ ሲኖራችሁ ወይኔ ለልጄ ብዬ ብጎዳስ ልጄ ይጎዳብኛል፣ ያላባት ያድግብኛል፣ ያላባት ታድግብኛለች የሚል ነገር አይምሮአችን ውስጥ እንትን ይላል ማለት ነው አይደለም። ግን እቺ ገና አልወለደችም አይደል? እስካልወለደች ድረስ ነገ መርጣ የወለደ ያገባም ማለት አይደለም። መርጣ ባልታገባለች። መርጣ የፈለገችውን በፈለገችው ሰዓት እንግዲህ አሁን እየተማረች ነው። ትምህርቷን ስጨርስ ስራ ስትይዝ ራሷ ኮራ ብላ ተዝናንታ የፈለገችው ማግባት ትችላለች። ልክ በሄለን ብትማር እኔ ደስ ይለኛል እውነት። ሄሉየቱ ማለት ነው ትላንት ያላዛር እንትን የነበረችው በሷ ብትማር እሷ አሁን እንደ ትንሱ ካላዛር ጋር ባይለያዩ የሚገጥማት ህይወት ይሄ ነበረ። አሁን ግን እዩ ያላት ህይወት ስትፈልግ ታገባዋለች፣ ስትፈልግ አማርጣ ትተዋዋለች። ያለው ህይወት ማለት ነው። ያው ካፈቀራችሁት ከወደዳችሁት እናንተ የሚመስል ከሆነ ታገባላችሁ፣ ካልሆነ ደግሞ የራሱ ጉዳይ ጠርግ ይበል። ያለ አላዛር ወንድ የለም እንዴ ባገሩ? ያለ አላዛር የሚያገባ የለም እንዴ? የሚያፈቅር የለም እንዴ? ምን ነው ከእንደዚህ አይነት ቤተሰብ ምን አቃጠላት? ምን ነው ትንሱዬ? እውነት እኔ ካሁን በኋላ እኔ ትመለስ የሚል ነገር እኔ ምንም አላማ የለኝም። እውነት ለመናገር እኔ ልጅቷ በጣም ነው የምታሳዝነኝ ማለት ነው። ስለዚህ ትንሱ እኔ ካሁን በኋላ ከእንደዚህ አይነት ቤተሰብ ትቀጥል የሚል እውነት ለመናገር ምንም አይነት እንትን የለኝም ማለት ነው። እንግዲህ ትንሱ በጣም የምንወዳት በጣም የምታሳዝነኝ ሴት ናት ማለት ነው።
እንግዲህ እቺ አይምሮ የሌላት ማሰብ የተሳናት አማት የአማት ክፉ ይዛታለች። የአማት ክፉ ብዙ አሉ፣ ግን የዚች ግን እጅግ በጣም ይለያል። እውነት ለመናገር የዚህ የማሚ በኢየሱስ ስም በጣም ነው የሚለየው ማለት ነው። እና ውድ ቤተሰቦቼ እንግዲህ በሌላ ቪዲዮ እኔ አላቅም በጣም ተናድጄ ቪዲዮውን ስለማየው ነው መሰለኝ ስናገር ራሱ ጉሮሮዬ ንዴቴ እንቅ ያረገኝ ነው ማወራው። ከምሬ ነው መላችሁ፣ በጣም ነው የሚያናድደኝ። ስለዚህ ውድ ቤተሰቦቼ እንግዲህ ሰብስክራይብ ማድረጋችሁ፣ ላይክ ማድረጋችሁ እንዲሁም ቪዲዮ ለኮሜንት መስጠታችሁ እንዳይቀር። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። በስደት ያላችሁ እህት ወንድሞቼ በሰላም ለሀገራችሁ ያብቃችሁ። ወዳችኋለሁ።